እግዚአብሔርና ዳዊት ሲገናኙ ዳዊት የረኛ በትር ይዞ ነው ያው ግን ታሪኩ ያለቀው ደግሞ በትረ መንግስት ይዞ ነውና እግዚአብሔር ያገኘ ቦታና የሚጨርስ ቦታ ይለያያል ክብር ለሱ ይሁን ሃሌሉያ እና እዛ ጋር ዘይቱ መጥቶ ሲያገኘው ተራ መቀባት ሳይሆን ስለ ነገ መንቃት የሚባል እድል ሰጥቷል መንፈስ ቅዱስ እናንተ ጋር በልኩ ከመጣ መምጣቱን የሚሆነው ሲያንቀጥቅጦ ሲያንገዳግዳችሁ አይደለም ከዛሬ ጀርባ ላለው ነገ ሲያነቃችሁ ነው ክብር ለሱ ይሁን ስለዚህ በመንፈስ ቅዱስ መምጣት ለነገ የነቁ ሰዎች ደግሞ ሁሉ ጊዜ ሙሉ ናቸው ወደ ነገ የሚሄዱት በግምት አይደለም በእርግጠኝነት ነው የሚሄዱት ከቅባቱ በኋላ ዳዊትን አንተረኛ አናቀም እንደ በትለው አዋታቀኝ ነው የሚላችሁ ምክንያቱም እረኝነት ቅባቱ እስኪመጣ የነበረበት ማንነት ነው እንደረኛ ወጥቶ እንደረኛ የሚያነጋው ትናንትና ነው ቅባቱ ከመጣ በኋላ ስታየው እረኛ ነው ውጪው እረኛ ነው ውስጡ ንጉስ ነው ክብር ለጌታ ይሁን ስለዚህ አሁን ይሄ የዳዊት ንግስና ዝም ብሎ የመጣ አይደለም ዳዊትንም ሳኦልንም ቀድማችሁ ወደ እስራኤል የአገዛዝ ዙፋን ላይ የሚመጣው ከ12ቱ ነገድ ማን እንደሆነ በሙሴም በያዕቆብም በትንቢት መንገድ ተናግሯል ገና በቁጥር 12 ይያሉ ማን ካህን እንደሚሆን ማን እንትን እንደሚሆን ይታወቃል ሳኦል ለምንድነው እዛ ጋር የወረደው ብለን ከጠየቅን በምንም ታምር ትንቢቱ የእስራኤል ዙፋን በሌዊ ምንድነው በቢንያም ነገድ ንግስና እንደሚቀጥል የሚያስረዳ ትንቢት የለም የእስራኤል ዙፋንን የሚያስቀጥለው የይሁዳ ነገድ ነው because Jesus ከይሁዳ ነገድ አንበሳ ስለሆነ ያንን መስመር የሚቀጥል ሰው እስኪመጣ ድረስ ሳኦል ተቀምጧል በዚህ ታሪክ መካከል አንድ አደገኛ ክስተት በእስራኤል ላይ መጣባት ምን የሚል ነው ጎልያድ የሚባል ሰው ታሪኩን ታቆታላችሁ መጥቶ አንድ ምርጥ የሆነ የጦርነት ስትራቴጂ ነደፈ ጦርነቱ ምን የሚል ነው እኔ ፍልስጤምን ወክዬ ያው እዚህ አለሁኝ ከናንተ መካከል የእስራኤልን መንግስት ወክሎ የሚገጥመኝ ካለ ይምጣና እንላካ ባሸንፈው ጎልያድ አሸነፈ ሳይሆን መባል ያለበት ፍልስጤም አሸነፈች ይባል ተመልከቱ የአንድ ሰው መቆም የሀገር መቆም የአንድ ሰው መውደቅ የሀገር መውደቅ እንዲሆን አድርጎ የአንድን ግለሰብ ቫልዩ አተልቆ ነው ይሄ ጦርነት የመጣው ይሄ በጣም አደገኛ ጦርነት ነው የምትወክለው ይሄን ሁሉ አውቀ ነው ትልቅ ኃላፊነት የሚጠይቅ ነው ከወደቅ ሀገር ይዘን የምትወድቀው ከቆምክም ደግሞ ሀገር ይዘን የምትቆመውና ሰዎችን ከእኔ ከፍላጎት ከራሳቸው ምኞት አፈናቅሎ በመንግስት ልክ እንዲታጠቁ የሚጋብዝ በጣም ደስ የሚል በጣምም የሚያስፈራ የጦርነት ስልት ይዞ ጎልያድ ብቅ አለ በዚህ ጊዜ ነው እንግዲህ ፍልስጤም ወካ ያገኘች እስራኤል ግን ወካ ያታ ለ39 ቀን ጠዋትና ማታ እየመጣ ተግዳሮትን ያሰማቸው ነበር ቁርስ ሰዓት ይመጣል እራት ሰዓት ይመጣል 39 ሲባዛ በሁለት አባዛው ጠዋት ይመጣል ወንድ የለም እንደ ይላል ወንድማ አለ ታጥቋል የታጠቀው ግን ለራሱ ፍላጎት እንጂ ሊበላ ሊጠጣ ሊነዳ ሊያገባ ሊያስጋ ሊያጋባ እንጂ ለወንጌል ጉዳይ ለቤተክርስቲያን ጉዳይ ለህይወት ጉዳይ በሚባል ጉዳዩ አይደለም መጨረሻ ላይ ሳኦልም ሲታይ የቢንያም ነገድ ነው የርስቱ ጉዳይ ገብቷቸዋል ትንቢቱ ስለማይመለከተው የግዛትን ማስጠበቅ በሚባል ቦታ ላይ አቅመቢስ ነበርና ምን ማድረግ ጀምሯል የደረሰች ቆንጂዬ ልጅ አለችኝ ይሄን ጥያቄ ደፍሮ ለሚመልስና ይሄንን ጥያቄ ፈንክቶ ለሚጥል ጀግና ምንም ይሁን ዘሩ ምንም ይሁን ማንነቱ ምንም ይሁን ማዕረጉ እኔ የንጉስ አማች አደርገዋለሁ ብሎ ሰነፍን የሚያጎብዝ ማትጊያ ቢጤ አድርጎ ቆንጂዬ ልጁን በአደባባይ ያሳያቸዋል ሁሉም የእስራኤል ጎረምሳ ቆንጂቷን ያያታል ምራቁ ይመጣል ግን ሲጠጋት የቆመችው ከጎልያድ ጀርባ ነው አልገባም እሷ ጋር ለመድረስ ማን መዝለል አለበት ጎልያድን መዝለል አለበት ስለዚህ እሷን ያውታል ይወዷታል ሲመለከቱ ጎልያድ አለ ጎመን በጤና የሚለውን ያበሻን ጥቅስ ይጠቅሱና በጥበብ ዞር ይላሉ በዚህ ጊዜ አባቱ የጦር ሜዳ ያሉ ወንድሞቹንና የጦርነቱን መልክ እንዲሰልልለት አድርጎ ትንሹን ልጅ ማንን ዳዊትን ወደ ጦርነት ላከው አሁን የሆነ ትንሽ ልጅ ነው ሲመጣ መታዩት አያችሁ መጠኑን አይደለም ማየት ያለባችሁ ፕሮፌሲውን ነው ማየት ያለባችሁ ገልጣ ስታየው ነው ዳዊት ቀጫጫ ጨፍነ ስታየው ግን የመንግስት ትኩረት ያለው ሰው ነው ክብር ለእግዚአብሔር ይሁን እና እንጀራ ሊያቀብል ጠጋ ሲል ወደ ካምቡ የ39ኛዋን ቀን የማታዋን ፉከራ ጎልያድ ሲፎክር ሰማው ዳዊት ግራ ገባው ሰውየውን ይሰማል ጦሩን ይመለከታል ንጉሱን ይመለከታል ሰውየው ያወራል የሚመልስ የለም ግራ ገባው ምን ሆነዋል ነው ሰዎች አለ ከዛ ይሄ ያልተገረዘ ሸለፈታ ምን ማለት ነው ግዛቱን ባሪያ አደርጋለሁ ነው የሚለው ጎልያድ ይሄ ግዛት ደግሞ ከሳኦል ቀጥሎ የሚነግሰው ማን ነው
ዳዊት ነው ስለዚህ ዳዊት ምን አለ እንደ ጋሼ አይመልሱም እንደ ይሄን ሰውዬ ከሳቸው ቀጥሎ እኮ ወንበሩን የሚይዘው እኔ ነኝ ግዛቱን ቀበሌውን ሁሉ ያውራጃውን ሁሉ ባሪያ አድርገው ሊያወርሱኝ አስበዋል ማለት ነው ያለ ይመስለኛል ከዛ የተናገረው ንግግር ወዳጆቼ የማንም ልብ አይውደቅ ይሄ ያልተገረዘ ፍልስጤማዊ እኔ ሄጄ እወጋዋለሁ አለ አሜን አሁን ተመልከቱ ስለ ግዛት ስለሆነ ትንቅንቁ የቀጣው የዚህ ግዛት ገዢነት ነው አግሬሲቭ የሆነው ሁሉ ጊዜ ለናንተ የተሰጠውን ጦርነት ጎረቤት አያሸንፈውም እናንተው ናችሁ የምትገጥሙት ክብር ለጌታ ይሁን ሃሌሉያ ስለዚህ እኔ ሄጄ እመታዋለሁ ባለ ጊዜ ይሄ ንግግርን የተናገረ እስራኤላዊ ስላልነበረ ከዚህ ንግግሩ የተነሳ ወደ ሳኦል ቢሮ አቀረቡት አሁን ዳዊትን በጣም የፈተነው የጎልያድ ዛቻና ቁመት ክብደት አይደለም ዳዊትን በጣም የፈተነው ችግሩ ሳይሆን አትችልም የሚሉት ወንድሞቹ ናቸው ቀጫጫነ ትንሽነ አትችለውም ይሉታል እሱ ደግሞ ለምንድነው እናንተ በቁመትና በኪሎግራም ብቻ የምታስቡኝ የተስፋ ቃል አለኝ ሰውየው ትልቅ እንጂ እኮ አልተገረዘም ይላቸው ማለት የሆነ ችግራችን ትልቅ ሆነ እንጂ እስጌራ አብሮት የለም ነው አሜን ነው ቀጫጫ በሆነም በመገረዝ የኪዳን አባል ሆኛለሁ ለምንድነው እኔም ብቻ ገንጥላችሁ ከስጌሩ መታዩኝ አትችልም ትችላለህ ተመልከቱ ወንድሙ ሲያው አንተ የልብን ክፋት ይለዋል ዞር ሲል ሳኦል ጩጬና አትችልም ይለዋል አሁን ትልቁ ጦርነት ጎልያድ አይደለም ስነ ልቦና ነው ትዝላችኋል ጎልያድም ተኩሶ የመታው ማንንም የለም ሳይተኩስ ግን የሁሉንም ልብ ጥለውት ነበር ልብ ከወደቀ ሁለንተና ወድቋል በጣም ከባዱ ነገር ይሄ ነው ስለዚህ ዳዊት ጎልያድን ከመፈንከቱ በፊት በጎልያድ ንግግር የወደቀ የሰዎችን ስነ ልቦና ነው ምን ያደረገው ከተሸነፈበት እያነሳ ልባቸውን ቦታው ላይ ካስያዘ በኋላ እኔ ሄዳለሁ ሲል ቢሮ ያሉት ማናቸው ጋር ሳኦል አትችል ተወጋሽ ይችላልው ይኸውልህ እኔ ልጅ እሱ እኮ ከልጅነቱ ዘመን ጀምሮ ታሪክ ሰርቷል ይሉታል አሁን ኦኬ ነገሩ የልጅነት ከሆነ እኔም እኮ ታሪክ ቢጥ ያለኝ አለ ምንድነው እስቲ ወዲህ ይበል ሲሉት እኔም ያባቴን በጎይ ሲጠብቅ አንበሳና ድብ ይመጣ ነበር ያው ይታወቃል አንበሳና ድብ ይመጣብህ በቃ ተጠበቅ ነው አልገባም ቅጠላ ቅጠል ከጠበቅ ፍየልና በሬ ነው ይመጣብህ አንዳንዱ ጴንጤ ውጊያ ያለብኝ የሚለው ቅጠል እየጠበቀ ነው የሰይጣንን ስም አታጥፋ ቪዥን ከሌለ ራእይ ከሌለ ነገ ላይ የመኖር ምክንያት ከሌለ ዛሬ ላይ የሚረብ ሰይጣን የለም ቡና ይጋብዝ ይሆናል እንጂ አይረብሽህም ሰይጣን ባንተ መናደድ የሚጀምረው በምክንያት ከዛሬ ወደ ነገ መኖር ስታቅድ ነው እግዚአብሔር ዛሬ ላይ ለነገ ያንቃል አሜን ክብር ለእግዚአብሔር ይሁን ሃሌሉያ እና ምን አለ አንበሳና ድብ በመጣ ጊዜ ምን አደርጋለሁ ከጠቦቶቼ መሃል አንዷን ሲወስዳት ከተለውና ታሪኩን ታቃላችሁ እጋፈጠዋለሁ ነው አሁን ርዕሴ እዚህ ጋር ነው የሚጀምረው አንበሳው በደም ተከታተሉኝ እኔህንና የኔህን ጠብቅ ነው ርዕሱ አንበሳው የሚመጣው ከጠቦቶቼ አንዷን ሊወስድ ነው ጠቦቷ ምንድናት ካላችሁ የዳዊት ኃላፊነት ወይም ግዛቱ ናት ጦርነት የሚጀምረው ከዳዊት አለ የሚጀምረው ከጠቦቷ ነው የጀመረው ልክ ጠቦቷን ሲወስዳት በጓ ስትነካ እረኝነቴ ይቆጣል አላሜ ሪዚስት ማድረግ አልችልም ንቀትን አልችልም ውስጥ ያለው ቅባት ገቨርን የሚያደርገው ውጪ ክልል አለ ክብር ለጌታ ይሁን ምን ይያልኳችሁ ነው ውስጥ የዝማሬ ቅባት ካለ እዚህ ጋር ግጥምና ዜማ ሲወላከፍ ይቆጣል ውስጥ ማስተማር ካለ የጽድቅ እውነት እዚህ ጋር ሲጣመም ስታይ አግሬሲቭ ነው የምትሆነው ይሄ መንፈስ ይብዛላችሁ በኢየሱስ ስም ውስጣችሁ ባለው አቅም ወደ ውጪ ገቨርን ለማድረግ የሚወጣ መንፈስ እግዚአብሔር ያብዛላችሁ ሃሌሉያ እና ምንድነው የሚለው ልክ በጓ ስትወሰድ እግረኝነቴ አግሬሲቭ ይሆናል እከተለውና መተዋለው አስጥለዋለሁ ልክ ሳስጥለው ጦርነቱ ከበጌ ነው የጀመረው ከዛ ወዴት ያድጋል ወደ እኔ ያድጋል ከበግ ይጀምራል ወደ እረኛው ያድጋል በጉ ጋር ሲጀምር ግዛት ነው እረኛው ጋር ሲመጣ ገዢነት ነው አሁን ገብቷል ጦርነት ከዚህ ውጪ የለም ተስፋ ቁረጥ ከህንድ ውቅያኖስ ምትነሳ ከሶማሌ በረሃ ምትበር የሚል ቀልደኛ ጩኸትን አቁም ወይ ግዛት ላይ ወይ ገዢነት ላይ ነው ሰይጣን ያፋጨ ያለው ህንድ ውቅያኖስ ድረስ አትንከራተት ውቅያኖስ ምን ታረጋለህ ራስ ላይ ሰራ አሜን ናቸው ራሳችሁ ላይ ሰሩ እና አታካብሩ ሰይጣን ሲሆን ከኡጋንዳ ከመናምን ከበረሃ ካክስቴ ካጎቴ ካያቴ አያት አርፈው ይረፉ አሜን አትረብሽ ክብር ለኢየሱስ ይሁን በቃ ያያት ጂኒ እሳቸው ነው የተዋጋው አሁን እሳቸው የሉም ያለው አንተ ነህ ውጊያው ማጋ ነው አንተ ጋር ነው አንተ ያያትህን የልጅ ልጅ ያንተን አይዋጉም ይገባኛል የዛሬ 54 አመት የሆነ ሰው እየጀመረው በጊዜ ሳናስቆመው ተቀባበል ነው ዶክትሪን ሆነ ስለዚህ ፕሮግራም መሪ ሁሉ አያት ካልጠራ የሶማሌ በረሃ ከኬንያ ካልሳ
እኔ አንዳንዴ ከኢትዮጵያ ውጭ አንዳንድ ሀገር ሄሳያቸው ከኢትዮጵያ የምትነሳ ሲል ሰው ካላጣው ነገር በርበሬ ድርቆሽ ኢምፖርት ማድረግ ሲገባው ያያቱን ቡዳ ይስባል። እግዚአብሔር ይምታው። አሜን። ከስብከቴ በኋላ ምን መተዋለን? ገብታችኋል? በጣም በጥንቃቄ የሚያስፈልጋችሁ ነገር ነው። እኔ ሰይጣን ከሆነ ሰፈር አይመጣም እያልኩ አይደለም። እኔ ምን አገባ ከየትም ይምጣ ያንተ ቢዝነስ ለምን መጣ? ይሽላቅለው ሞባይልሽን ሌባ ነጥቆ ሲሮጥ ሌባ ቆይ ከየት ነህ? ከፒያሳ ነህ? ከሜክሲኮ ነህ? ትይዋለሽ እንዴ? ከየትም ይምጣ እሱ ምን አገባሽ? ዋናው ምንድነው? ለምን መጣ? ማንነቱ ሌባ ከሆነ አንተ ጋር የመጣው ሊሰርቅ ነው። ያም ለመስረቅ አንተ ጋር ከመጣ ታድለሃል። በትንሹ ለአቅመ መሰረቅ ደርሰሃል። አንዳንዱ ኪሱ ባዶ ነው ሌባ ሲፈትሸው ፖሊስ ይጠራል። ፖሊሶቻችንን አትረብሽ ሲያጣ ይተውሃል። ብዙ ጴንጤ ሰላሙ ላይ ያደረው ተዋግቶ አሸንፎ አይደለም ሰይጣን ፈትሾ ሰላታ አንዳንድ ሰላማችሁ የጤና አይደለም። ገብታችኋል? እድሜ ለባዶነት አንዳንዱ ሰላም ያነጋው ባዶ ስለሆነ ነው። አየ ቢኢን አግሬሲቭ ምክንያታዊ ሁን። አሜን ናችሁ? እምኖረው ለዚህ ነው የሚባል ቁም ነገር ይኑራት ነፍስያ። አሜን። ወደውስ የምታወራው ነፍስ የሥርዓት ያዢ የምትኖሪው ለዚህ ነው። ጠንቀቅ በይ። ዛሬ ላይ ስትዝረከረክብህ በዚህ ቆመና ነገ አትደርሽም። ስለዚህ ምን አድርጊ? ትልቅ ህልም ይዘሽ ትንሽ ቦታ እንዳትቆሚ። አየ በቲቪ አትቆም። ዳዊት ዝም ብሎ እየተለጠጠ ሲወረወርበት አልቆም። ዞር ማለት ያውቃል። ምክንያቱም ያቀስት ቢያቆመው አንድ ሰው አይደለም ያቆመው የነገ ነገስታት ሁሉ አብረውት ይቆማሉ። ትልቅ ህልም ይዘህ ትንሽ ቦታ ከመቆም እግዚአብሔር ይጠብቀ። አሜን። መረቀው አጠገብሽ ላለው መረቁት። አሁን ያልኩትም ትልቅ ራእይ ይዘህ ትንሽ ቦታ ከመቆም እግዚአብሔር ይጠብቃችሁ። ትዝላችኋል ሳውል ያለው አጣብቄ ከግርግዳ ጋር አጣብቀዋለሁ። ምን ማለት ነው? ብዙ የመሄድ ተስፋ አለው ግን አቆመዋለሁ ነው። ብዙ ሰዎች ቆመዋል። ጦሩን አናይም እንጂ ቆመዋል። ትልቅ ያወራሉ ትንሽ ይኖራሉ። ዛሬ የሆነ ቦታ ያቆመህ ቀስት የተነቀለ ይሆን። በተነገረልህ ልክ መጓዝ ጀምር በኢየሱስ ሃሌሉያ። ይህ በጣም መሰረታዊ ነው። አባቴ ልጆች እሺ ሲለው ወደኔ ይመጣል አለ። አሁን ጦርነቱ ሽፍት ያደርጋል። ከግዛቴ ይጀምራል ወደ ገዢነቴ ያድጋል። ያን ጊዜ አለ አሁን ገና ባይኔ መጣህ ብዬ ገለዋለሁ አለ። በምን ያልቃል ጦርነቱ? ግዛቴንም ገዢነቴንም በማስጣል ይጠነቀቃል ነው። እኔ ራሴ ዳዊት ይህን ሲያወራ አላመንኩትም። ይቅርታ አድርጉልኝ። አንበሳ የሚያክል ነገር ጥሎ የመሰከረለት ጎረቤት የለም። ድብ የሚያክል ነገር ጥሎ ሰፈር ያወራለት የለም። መሸን ያመንክ አልከኝ ጎልያድን ሲጥለው አይ በቃ ሰው የከታለ ያም አንበሳ እውነት ቢሆን ነው ያልኩት። ለዛ ነው አንዳንድ ጊዜ ትልልቅ ልምምዶቻችሁን እግዚአብሔር ለእናንተው ነው የሚሰጣችሁ። ሰው አይላችሁም። ይሄንን ሰው ቀርጸ ያስቀመጥከውን ያወራኸውን ዝም ብለህ ስብከት ማልከ እንደ ቀላቅለህ ያወራኸውን ነው የሚሰማል። አንዳንድ ትልልቅ ልምምዶች እግዚአብሔር ሰዎች ትኩረት እንዲሰጧችሁ የሚሰራቸው አይደሉም። እናንተ ራሳችሁ በእግዚአብሔር እንድትታመኑ ሲፈልግ ክብር ለጌታ ይሁን። እናንተ ለሱ ትኩረት እንዲወጣችሁ ወደ ትልቅ ችግር ትንሽ ቁመት ይዛችሁ በድፍረት እንድትንቀሳቀሱ ሊያጎብዛችሁ ሲፈልግ ትልልቅ ልምምዶች ሰው በማያውቀው ቦታ ላይ እግዚአብሔር እናንተ ጋር ይጨርሳቸዋል። በተለይ አገልጋዮች ግራ አትጋቡ። በህይወታችሁ ትልቅ ነገር ይደረጋል ግን ትንሽ አርገው ነው ሰዎች የሚያዩአችሁ። ትልቅ ተስፋ አላችሁ ሰዎች አይረዷችሁም። ልክ ዳዊት አንበሳ ጥሎ ገበሬ ማህበሩ እንዳላወቀለት ማለት ነው። ድብ ጥሎ ሰፈር አላወቀለትም። ከዛስ እኔ ሄጄ መተዋለሁ ሲል በል እንግዲህ ኮነ ሞክር የተባለ ይመስለኛል። ታሪኩን ላሳጥርላችሁ። ሄደ 5 ጥር ለቀመ 4 አባክነው አይደለም በአምስተኛው የመታው ከአንድ አልሳተውም። ክብር ለጌታ ይሁን። እና ጎልያድ ሳይው ናቀው ይላል። ምክንያቱም ቁመቱን ካየ ትንቀዋለህ፣ ተስፋውን ካየ ግን ታከብረዋለህ። አንዳንድ ሰዎች ውጪን አይተው ሊመዝኑ ሲሞክሩ አየ እነሱ አንተ ጋር ያዩትን ብቻ እያየ አትስማቸው። አሜን ነው። ወደ ውስጥ አይነ ቢበራ እግዚአብሔር ያወራኝን ትንሽ ቦታ ስለ ትልቅ የነገረኝ ቢገባ ይያልክ ራስክን አስመልጥ። ክብር ለጌታ ይሁን። የልብ ክፋት አቃለው አናቀም እንዴ አንድ ቀበሌ ነበር ምናምን ሲል እውነት ነው አንድ ቀበሌ ነህ ግን አያቀህም። ዞር ብለህ ሂድ። ለሁሉ መልስ መስጠት አያስፈልግም። መሸሽ መሸነፍ አይደለም ለነገ መጠበቅ። አንዳንድ መሸሾች ትንሽ ቦታ ህይወትን ከመቀማት የምታመልጡበት ጥበብ ነው። ለሁሉ ጥያቄ መልስ አትችሎም። ለሁሉ አስተያየት የመልስ መልሰተ አትችሎም። አንዳንዴ በርን ዝጋና ሽሽ። አሜን ነው። በርከክ በሉ እግዚአብሔር ፊት። ለመብታችሁ ሁሉ መከራከር የለባችሁም። በቃ እናንተ ዝም በሉ። እግዚአብሔር ወክሎ ስለ እናንተ ማውራት ይጀምራል።
ሃሌሉያ አሁን እቺ ፕሮፌሲ ናት ያንበሳውና የደቡ ታሪክ ለዳዊት ምንድናት ትንቢት ናት በምንድነው የሚታወቀው ካላችሁ ልክ ወደ ጦርነት ሲሄድ አንበሳው ጠቦቷ ላይ እንደመጣ ሁሉ ጎልያድ ግዛቱ ላይ ሲፎክር አገኘው አሁን አያችሁ ትንቢቱ አካል ለበሰ ስለዚህ የዚህ ህዝብ ገዢ ሳኦል ሳይሆን ማን ነው ከይሁዳ ነገድ የሆነው ዴቪድ ስለሆነ የጎልያድን ዛቻ የመታገስ ውስጠት የለው ይሄንን መሳሳት የለባችሁ የተቀባህለትን የሚመስል ውጫዊ ጥያቄ ሲመጣ ውስጣዊ የሆነ መልስ ሪአክት ማድረግ ይጀምራል ዝም ማለት አትችልም መቋቋም አትችልም ለዚህ ነው ወንድሞቹ 39 ቀን ሰምተዋል ዝም ምን ያሉት ዳዊት አንድ ቀን የሰማው ከአንድ ብልጭ አለበት አሜን እንዴት ደስ ይላል ከአንድ ዋታለ ከጋሽ የቀጥለውኮ ወንበሩን የሚይዘው እኔ ነኝ እሱ አይንም ምዝተው አው የጠቦቷ ተዛለው ይሄ ወይ አንበሳው ነው ወይ ድብ ነዋል ምን ነው በጌ ላይ መጣል ስለዚህ ይመታላል መታውጣለው ወንድሞች ሆይ መቶት ገሎት በዛው ምዕራፍ ላይ ነው ይሄንን ታሪክ የሰራ ንጉሱን ከጭንቀት ያሳረፈ ታሪክና ውለታ የዋለን ሰውዬ ንጉሱ መሸለም ሲገባው በጦር ፈለገው ይላል አንበሳው ልክ በጓን ሲያስጥለው እረኛው ላይ እንደመጣ ዳዊት ግዛቱን ሲያስጥል ገዢነቱ በጦር ተፈለገ ሰልፋቹ ከሁለቱ ጫውታ ትዳሬ ኑሬ ልጆቼ ቤቴ ምናምን ትለው ግዛት ነው ጤንነቴ ሰላሜ ድፍረቴ ኮንፊደንሴ ገዢነት ወይ አንተን ወደ ውስጥ ያደቃሃል ወይ ደግሞ አንተ ስታስመልጠው ደግሞ የኔ ወደምትለው ይሄዳል ዛሬ ካንተም ያንተም ከሆነው ላይ ጠላት ይባረራል አሜን ክብር ለእግዚአብሔር ይሁን ምንድነው የሆነው ታሪኩ ብለን ስንጠይቅ ሰውየውን አንገት ቆርጦ ሲያይ መንገድ ላይ ያዩት እህቶች ምን አደረጉ ግጥም ገጠሙና ጥሩ የዛን ዘመን እኮ ገጣሚዎች በቃ ኮንቴክስቹዋል አድርገው የሚገጥሙት to the point ነው ግጥማቸው የሚናገረው ምን አሉ ዳዊት እልፍ ገደለ ጋሼስ እሺ ገደለ ሲሉ አነሰብኛል እውነቱን ካያችሁት ዳዊት የገደለው አንድ ነው አሜን ነው ግን ምን አሉ እልፍ አሉ አካብደውለት አይደለም ጎልያድ በቁጥር አንድ ነው በተጽኖ ግን እልፍ ነው ተጽኖውን ያዩት ድፍን የእስራኤልን ሰራዊት ልብየት ያስጣለ ጀግና ነው ጎልያድ አንድ ሰው አይደለም የሳኦልስ ሺ እውነት ነው ለምን ፍልስጤማውያንም ዋናቸው እንደወደቀ ባዩ ጊዜ ይላል ተበተኑ ከዛስ የእስራኤል ጦር ተከታትሎ መታቸው ይላል ተከታትሎ የመታው የሳኦል ጦር ነው አያችሁ ዋናው ሲወድቅ በተፈጠረ የልብ ስለሆነ የሮጣው ሺ ተሰጠው እውነት ነው አንድ ብቻ ጥሎ እልፍ ተሰጠው እውነት ነው አሜን በል ስለዚህ ሁሉ ጊዜ ነገሮችን በመጠናቸው ብቻ ማየት አቁም አሁን ባለው ዕውቀት አሁን ባለ የአገልግሎት እድል አሁን ባለ ተጽኖ ልክ አይደለም ማሰብ ያለብህ ሰማይ ትንሽ ቦታ ምን የሚባል ትልቅ አወራ ትንሽነቴ ጋር ገብታችኋል ሲመጣ መለኮት ትልቅነቱን ሊያስረዳኝ ሊያጋባብኝ እንጂ እኔ ትንሹ ጋር ስለመጣ ትንሽነቴ አይጋባበትም ድካሜን አላጋባበትም ብርታቱን ያጋባብኝ ይሆናል እንጂ ክብር ለሱ ይሁን ሲጩና እግዚአብሔር ትልቅ ነው ብሎ ዘወይ እየሄድክ ነው ያለኸው ሄደ አልጨረስክም በመንገድ ላይ ነው ያለኸው ተስፋ አትቁረጡ ትንሽ ቦታ ላይ ትንሽ የሚያረጋችሁ በቂ ማስረጃ ቢኖርም እንኳን አትመኑ ምን አውርቷችኋል እግዚአብሔር ትንሽነታችሁ ሳይገድበው እረኛ በትር ይዞ በትረ መንግስት ካወራው ይችላልሱ አሜን እንተነ መላችሁ እኔ አንዳንድ ነገሮችን ያያየው ስቃለው ምክንያቱም አሁን ሲፈጸሙ ያያዋቸው ሲወሩ ማስተዋወሳቸዋለሁ የዛሬ 20 ዓመት የዛሬ 25 ዓመት ምናምን ማሁን ቦታ ላይ ቁርስ በልተን ምሳማ እንደግምበት ቦታ ላይ እግዚአብሔር የሚያወራንን ነገር አሁን ፈጽሞ ሳይው ይገርመኛል ለትንሽነቴ መተ እንደ ትንሽ ያላወራኸኝ እኔ እንኳን ለሕፃን ልጄ በሚገባው ቋንቋ ነው መኮላተፈው እንደኔ ያልተኮላተፍክ እስኪ ገባኝ ያላረፈድክ አሜን ናቸው መተ በልክ ያወራህ ጌታ ስም ይባረክ ሃሌሉያ ክብር ለጌታ ይሁን ስለዚህ ግዛቱን ካስጣለ በኋላ ነው ልክ አንበሳ ወደ እረኛው እንደመጣ ጦሩ ወደ ማመጣበት ወደ ዳዊት መጣ አሁንም ማወራው ትንሽ ያስፈራል በደም ስሙኝ ይሄ ጦር መቼ ነው የመጣው ሳኦል ዙፋን ላይ ተቀምጦ ስዕሉን ነዩት ምን ላይ ተቀምጧል ግዛቱ የሚገዛበት መግዣ ላይ ተቀምጧል ሳኦል ዙፋኑ ማይዞታል ሳኦልን ማን ይዞታል ክፉ መንፈስ ክፉ ነው የሚለው በዙፋኑ ተቀምጦ ሳለ ክፉ መንፈስ መጣበት ይላል
አንተ ተያይዘዋል ዙፋኑን ሳኦልን ክፉ መንፈስ ይዞታል እንደዚህ በተያያዘ ግዛት ውስጥ አለቀልህ ዳዊትን ከሆንክ በጦር ነው የምትፈልገው አልገባህም ገዢው ገዳይ ከሆነ ግዛቱ መሞቻህ ነው ብሎ አጠገብ ያለው ገዢው ሳኦል ምን ከሆነ ገዳይ ከሆነ ወረዳውም ዞኑም ክልሉም ምንድነው አውራጃው ይላል ዳዊት ሁሉ ቦታ የዳው የሳኦል ግዛት ከሆነ ዳዊትን ሆነ እዛ ግዛት ውስጥ በህይወት አታድርም ስለዚህ ምንድነው መንፈሱ የሚያረጋው ዘካሚንግ ኪንግ ነው የሚያሳድደው ሳኦልን በሰውየነት ብቻ ተመልከተው የያዘው መንፈስ ማን ነው ስትል ክፉ ነው ስለዚህ ያ ክፉ በሳኦል አይን ውስጥ የሚያየው አንድ ቀጭን ክራር የሚጫወት እረኛ አይደለም የዳዊት ስር የሆነውን ኢየሱስን ያየዋል አያችሁ ከዚህ ዘር ነው የሚመጣው መሲሁ የሚመጣው የተስፋ ቃል አለ ከሴቲቱ የሚወለደው ጭንቅላት ግን ይቀጠቅጣል የተባለ ቀጥቃጩን ያያል መንፈሱ ስለዚህ አይፈቅድም ስለዚህ ትንቢቶች የቅኔህና የመዝሙር የጭፈራ ቦታ ብቻ አይደሉም የጦር ሜዳህም ጭምር ናቸው ራእያችሁ የትግል ሜዳችሁም ጭምር ነው እንዲሁ ያፏጨን ሙሉ ምናረጋት ህይወት የለችም ከተጽኗችሁ የተነሳ ትግላችሁ ይመዘናል እድሜ ልኩን ዳዊትን ሲያሳድድ ሲሄድ ሰማይ አየው ለምንድን ነው የሚያሳድደው ከዳዊት የሚወለደው ማን ነው መሲሁ ነው አሜን ምን ነው የኔ መጽሐፍ እንደዛ ነው የሚለው ዮሐንስ ራእይን አንብቡት እኔ የዳዊት ስርና ምንድን ነኝ ዘር ነኝ ይላል አሜን ስለዚህ ሳኦል ይህንን ዘር አጥብቆ ሲያሳድድ ሰማይ አግሬሲቭ ሆነ ይመስለኛል የኔን ቀጣይ ነገር የምትወጋው አው እንግዲያው የኔን ነገር ልታቆም ኮን ሄድከው ነገ እንዳይኖርህ አደርጋለሁ ያለው ይመስለኛል እንዴት መሰለ ካላችሁ በአንድ ቀን ከነ ልጁ ገደለው እግዚአብሔር ንጉስ ሲሞት የሚተካው ማን ነው ንጉስ አይደለ ገደለው ሁለቱ ዘር ሲያሳድ ዘሩ መታው not only that የልጅ ደሞ እንዳትል መፌቦሽቴ ነው አይደለ በህይወት ያለው ወገቡ ተመታ ና ሲባል በንጉስ ሞገስ አልመጣም እየተጎተተ ነው የመጣው የዚህን ሰው የዘር እየተከተለ ሰማይ ሲመታው ታያላችሁ ኦኬ ሴት ልጅ አለችው ዘር እንዳታስቀጥል መሃን ሲያረጋት ተመለከታላችሁ ጋድ ሲሪየስ ነው ነጋችሁ ሲነካ አይፈቅድም በተቀቡ ሰዎች ላይ ቀሏችሁ አፍ የምትከፍቱ ሰዎች ተጠንቀቁ ምናልባት ያንተ ንቀህ መንገድ ምዘጋበት ሰው እግዚአብሔር ለነገ ፈልጎት ከሆነ ድከም ሲልህ እንጂ አታቆመው ዛሬ ከሳ ጠቆር ስላለ ንቀው ከሆነ ተጠንቀቁ በጣም የሚቀለል ምንድነው ከተባለ የዝጌር ወደ ሆኑ ሰዎች ቀላል ቋንቋ ማውራት ነው ቲክቶክን ይውት ዩቲዩብን ይውት ኤቭሪ መገናኛ ብዙሃን ያቸው በጣም ከባድ እኔ ከዚህ ልውጣ ሳኦል ዳዊት ምን አሰበ ገዢው ገዳይ ከሆነ ግዛቱ መሞቻዬ ነው ስለዚህ ኩኩሉኩ መጫወት ማቆም አለብኝ ስለዚህ ለማንነቴ ክብር መስጠት መጀመር አለብኝ ብሎ ምን አሰበ ይላል ግዛቱን ለቅቄ መውጣት አለብኝ ለምን ሰውየው በሚገዛበት ግዛት ውስጥ ህይወቴን ዛናዚ ካሽሎከለኩ አንድ ቀን እጋለጣለሁ ብሎ ለራሱ እኔ ለሚባል ማንነቱ ክብር ሰጠ ሲቲንሽ አፕሊኬሽን እንስራ ወዳጆቼ እኛችሁ ውድ ነገራችሁ በህይወታችሁ ላይ እዚህ ፕላኔት ላይ ውዱ ነገር ለእናንተ እናንተው ራሳችሁ ናችሁ ይሄን መርሳት የለባችሁ አንዳንዴ እኔ እንትናን ከነፍሴ በላይ ነው መወዳት ምናምን ውሸቱን ነው ራሱን ስለሚወድ ነው የወደደሽ አላችሁልኝ አልገባችሁም የፈለገ ነገር ቢኖር እዚህ ፕላኔት ላይ ውዱ ነገር ላንተ አንተው ዋጋ ስጥ ለራስ አሜን ራሳችሁን ጠብቁ ይሄን እኔ የምትሉትን ውድ ነገራችሁን ከነማጋ ነው ውላችሁ መታሳድሩት በጣም ላቀለው ደኞቻችሁ እነማን ናቸው ውስጣችሁ ላለ ራእይ ግብአት የሚሰጡ ናቸው በርታ ይሏችኋል ህመማችሁ ይገባችኋል እግዚአብሔር በእናንተ ነገር ላይ ሊገልጥ ያሰበውን ሐሳብ ያስተውሉላችኋል ወይስ ደግሞ ዲስካሬጅ ያደርጓችኋል ውስጣችሁን ይኮተኩታሉ ወይስ ያጠቁታል ይህን መጠንቀቅ አለባችሁ ውዱ ነገራችሁ እናንተ ናችሁ ራሳችሁን ጠብቁ አሜን በጣም ላውርደው ጤናችሁን ጠብቁ አሜን በጣም ላውርደው የተመጣጠነ ብሉ
በቂ እንቅልፍ ተኙ አሜን በል እንደዛ ይወራን ብዙ ጊዜ ይኸውልህ አንተ ስትሞት ሁሉ ነገር ይቆማል ሌላ ይተካል መስሪያ ቤት ስላለ ነው የቀጠረ እስቲ ሞት ሰዓት አንተ ተሳስተህ እንኳን ብትሞት እነሱ ሳይሳሳቱ ቫካንሲ ያወጣሉ ባንተ አባት መሆን የቻልከው ስላለህ ነው እስቲ ሂድ ባል መሆን የቻልከው ስላለ ነው ሚስት መሆን የቻልከው ስላለሽ ነው ኢቭን እቺ ቸርች አገልጋይ ያረጋች ስላለህ ነው እስቲ ሞት ሌላ ይቆማል አሁን ገብቷል በሉ አጠገባል ራስክን ጠብቁ ዋጋ ስጥ ለራስ ከርለስ አትሁኑ ዝም ብሎ ተባራሪ ጥይት እንዲያፈርሳችሁ አትፍቀዱ የማንም የሰነፍ ምላስ ተስፋችሁን እንዲያጨልመው አትፍቀዱ ወደውስ ክብር ይሰማችሁ አሜን ያ በወንከው ጉዳይ ላይ ቢስሬስ የወንከውን ወቅ አሁን ምንድነው ሰው ሁሉንም ወን ባንዴ ስለሚያስብ አያችሁ የሆነውን ስለማያቅ ሲያፈርሱትም ይስቃል አሜን ነው እኔ አሁን ለምሳሌ በቃ ምንም ብታረገኝ የሚያምርብኝ ሰሰብክ ነው አሜን አሁን ሱቅ ብታቋቁምልኝ አከስራለሁ ለሱቅ አልሆንም እኔ አሜን በላ ግን መጣ ሰብከ ሞታል ብትለኝ አሁንም ይያልከኝ ያለው አይደል የመልስ ምቴ ምን ወደ ታውቃለህ ሰምተ ሞታል ይሄን ክፍል ተጠቅሶ እንደዚህ አልሰማህም እውነቴን ነው የምልህ ሰምተ ሞታል ለምን አሁን ገና ባይኔ መጣ ያለችኝ አንድ ነገር እሱ መጠበቅ አለ በአሜን ጠብቁ ዜማችሁን ቅኔያችሁን ራእያችሁን አገልግሎታችሁን አሜን በላንተ ራሳችሁን ጠብቁ ራስክን ያፈረስክ የምታለማው ነገር የለህም የሚከቧችሁ ኃይላት ሁለት መልክ አላቸው ለምሳሌ ሶምሶንን በከበባ መካከል ይወጥ ሙሴንም በተከበበበት ማህበረሰብ ውስጥ ይወጥ ሶምሶን ኃያል ነው ኃይሉ ቢፈታ የሚጠቅመው ለእስራኤል ነው ግን እጁን ያሰሩት እስራኤላውያን ናቸው አስረው ለጠላት ነው ያመቻቹት ሰማይ ይህን እስራት ሲተባበራ ታዩትን በእሳት ሲበጥሰው ሲቃወመው ታያላችሁ ሙሴን ይውት ልክ እንደዛው እጁ ሲነሳ ድሉ እስራኤል ነው ሲወርድ ይሸነፋል ይሄን አስተዋሉ ወንድሞቹ አላሰሩትም አየህ ደገፉት ይላል እጃችሁን ራእያችሁን ከሚያስሩ ሰነፎች እግዚአብሔር ያስጥላችሁ ራእያችሁን ከሚረዱ ለራእያችሁ ዋጋ ከሚሰጡ የደከማችሁበትን ቦታ ለማገዝ የሚጠጉ እህቶች ወንድሞች ያብዛላችሁ ስንፍናችሁ ላይ የሚቆጡ ሰዎች እግዚአብሔር ይስጣችሁ ረፍ የሚሉ አሜን ነው እንደ አቢጌ ያሉ ዋይዝ የሆኑ ሰዎች በዚህ እግዚአብሔር ባስታጠቀ ሰይፍ ለእንጀራ ትዋጋለህ የሚሉ በጾም ጸሎት በመናምን ቀባኝ ብለ አልቀሰ ነፍርቀ እግዚአብሔር ሲቀባ ተሸጣለህ ቅባት የሚሉ ሰዎች እግዚአብሔር ያስነሳላችሁ አንተ ትቀልዳለህ እንዴ አይነት ክብር ይዘመናምን ገንጥለው እንዲ ከሚሉ ተገንጥለው ከሚያስገነጥሉ ደርግ ብሎታል አስገንጣይ ወንበዴ ብሎ የተመታ ይሆን አሜን እንዴ ደስ ይላል ሲያጠገብ ያለው ይያዘንክለት ራስክን ጠብቁ አሜን ናችሁ ራሳችሁ ጠብቁ ባካችሁ ስለምታስቡት ነገር ተጠብቁ በቃ ኪሎግራምህን ከቆመት ጋር እየመዘንክ ከተዛነፈ ስኒከር ጫማ ገዛ ዱብ ዱብ በል ካለዛ ስኳር ይዞ ደም ብዛት ጥዝ ነው የሚያደርግ እውነቴን ነው ማለት ይሄ አንድ ደግሞ የሞኝ ጥቅስ አለ ጴንጤዎች ምን ጠቅሰው ባለ ራእይ ቢሞት ራእይ አይሞት ማን ያለ ሁለቱም ተያይዘው ድብን ነው የሚሉት ከየት ነው ያመጣ ነው የኔ ራእይ እንዴት ነው አንተ መስራው ምን በወጣ የራስን ነው መስራው አሜን ናችሁ እንዴ ነቀልዳ ቆሞ ራሳችሁን ጠብቁ ገብቷል ታዲያ እንደገባው እንዲበላ እኔ እኮ ስለፈለፍከኝ ብዙ እኔ ቀጥ ስትሉ እየጨመርኩ ነው ይሄን ረሰሞን ያስተማርኩ ነበር የአገር አቀፍ የመከላከያ ሰራዊት አመታዊ ኮንፈረንስ ነበርና ሳወራችሁ በቃ ራስክን ጠብቅ በቃ ማለት ቢሮ ነው 50 አለቃና 100 አለቃ ይሄ በ100 አለቃ ኩስኩስ ያለ ፊትን ይዘ ሚስት ጋር እንዳትሄድ አሜን በል እውነቴን ነው የምልህ አንዳንዱ ከሌባ ጋር ሲፋጠጥ በዋለበት ኮስታራ ፊቱ ልጁ ጋር ያወራል ጋሽ 100 አለቃ እዚህ ቤት አባት ነህ ገብቷል አዎ መለየት አለባችሁ ላይፍን እንጂ አድርገውት ራሳችሁን ጠብቁ ወጣቶች ስለምታነቡት መጽሐፍ ተጠንቀቁ የምታነቡት ሁሉ ገብቶ የሚያንጽ አይደለም ገብቶ የሚያፈርስ ነው እኔ ልምከራችሁ ደራሲው የምታነቡት መጽሐፍ ደራሲው የቸርች መሪ ካልሆነ አትግዙ ያን መጽሐፍ አያቃትም ቸርችን እረኛ ሆኖ አያቅም ስለ ጠቦት አያቅም ስለ ግልገል አያቅም ስለ በጋ አያቅም ግን ደና አርጎ አስተያየት ይሰጣል ቸርች ላይ እንዴት ጡንቸኛ ነው የሚያረግህ እንዴት አርገም ቤተክርስቲያን እንደምታሰቃያት ነው የሚመክርህ ለምን አያቃትም ቸርችን እሁድ ጠዋት ቸርች የለውም ማኪያቶ ቦታ ነው ያለው አያቃትም ቸርችን
ስለዚህ ማንንም ምኞቱን እንዲቀልባችሁ አትፍቀዱ እናንተ የእግዚአብሔር እርሻ ናችሁ ሰነፍ እንክርዳድ ቀላቅለው ዘመኔ ላይ እንዲዘራ አልፈቅድለትም ተጠንቀቁ ምን እንደምትሰሙ እንዴት እንደምትሰሙ ዛሬ ነው ትንሽነታችሁ ትልቅነታችሁ ነገ ላይ ይጮሃል ሁሌ ቀና ማለት ልመዱ ከዛሬ ጀርባ መልካችሁ አለ ከዛሬ ጀርባ ተስፋችሁ አለ ከዛሬ ጀርባ የትንቢታችሁ ፍጻሜ አለ ሃሌሉያ የባለ ራእይ ትልቁ ጭንገፋ ነገን ሳይደር ዛሬ ላይ ህይወትን ከተቀማ ነው የሳኦል ጦር ካጣበቀው አንዳንድ ሰው በቃ የሆነ ባህሪ ላይ ተወቅቶ ቆሟል አይለወጥም ቸርቹ እንኳን ተለውጧል አይለወጥም ሰውየው ቆርቆሮ ተለውጧል እሱ አይለወጥም እንትና እንዴ ነው እንደዛው ለምን ተጣብቋል አይለወጥም ሲጨምሩ አቷቸውም በቃ የዛሬ 15 ዓመት ተቺ ከሆነ አሁንም ያኔ የዛሬ 15 ዓመት ጎፈሬ ሆኖ የሚተቻል አሁን ተመልጦ ቀጥሏል አይለወጥም ሰው ውስጡን አያስነካም እግዚአብሔር ይጠብቀን አለልኝ ወይ እና ገብታችኋል ማወራው በቃ ልውጣ ከዚህ ራሱን አስመለጠ አሜን ምዕራፍ 30 ቁጥር 1 አሁን ወደ ፍልስጤም ሄደዋል ከገዳዩ ግዛት ስለወጣ ገዢነቱ በህይወት ይውላል በህይወት ያድራል ብዙ ቦታ ይዘምታል አሸንፎ ይመጣል አንድ ቀን ግን ምዕራፍ 30 ቁጥር 1 ላይ የሆነ ወደ ደቡብ ይሁዳ ሄዶ ዘምቶ አሸንፎ ሲመለስ ነገስታቶች መጥተው ጺግላግ የተባለ የሱ ካምብን አቃጥለዋት ሚስትና ልጆቹን ይዘው ሄዱ እኔውን ሲያስመልጥ ጠላት የኔው ላይ መጣ ልብ ማን ነው ይሄ ነው ምንድነው የሆነው ብለስን ጠይቅ ከተማው ይጨሳል ሲመለከት ማይለም ሚስቱ የለችም ልጆቹ የሉም ሁሉም ሰራዊት የዳዊት ኃያላን ሚስት አልባ ልጅ አልባ ሆኖ ብራዘር ሚስት ስለ የሆነች እህት ልጆች ስለ የሆነ ጩጬዎች ያሰብክ ከሆነ አሁንም በቁጥር ነው ያያያለኸው የዳዊት ልጆች ማንንም ቤት ልጆች አሉ ከዳዊት ወገብ የወጡ ግን ዘ ኮሚንግ ኪንግ ነው ስለዚህ የተወሰደው ምንድነው ካልክ ሚስትና ልጅ ነው እስቲ ዝም ብዬ በኔ ትርጉም ላምጣቸው ምክንያቱም የብሉይ ኪዳን ታሪክ ለአዲስ ኪዳን ጆሮ የመስበክን ያክል የሚያሰቃይ የስብከት ፕሮግራም የለም አፕሊኬሽኑን ማለት ነው ሚስት ምንድናት ይሄ የኔ ትርጉም ነው እኔ የምጠየቅበት ማለት ሚስት ሶርስ ናት ሁሌ ወደ ነገ የምትሄድበት ጉልበት ሚስት ናት በዘይት የሚጀምረው ሚስት ጋር አዳምን ይውት ብዛ ተባዛ ምድር ሙላት እግዚአብሔር ማለት የቻለው ሔዋንን ከሰጠው በኋላ አዳምና እግዚአብሔር ያለ ሔዋን ብዙ ቀን ተገናኝተዋል ብዛ ብሎ ታያቀ የሚያበዛ ርስት ከሰጠው በኋላ ግን መረቀው ሶርስ ያልኩሱ ነው ምን ሰጥቷል እግዚአብሔር እሱን ከወሰደው ሶርስ ከተወሰደ ፊውቸርህ የለም ልጆች ፊውቸር ናቸው አሁን ሰይጣን ምን አደረገው ዳዊትን ካልከኝ የዛሬም የነገም ደሃ አረገው በክርስትና ዓለም ትልቁ መሰበር ምንድነው ካልከኝ ዛሬ ላይ ምክንያት ነገ ላይ ተስፋ ማጣት የሚባሉ የሁለት ዘመን ባዶነትን የመሰለ ጥዝጣዜ የለም ያለ ምክንያት ያመሹ ማንጋት ዝም ብሎ ወደ ነገ መሄድ ወይ ጥራለፈ ህዳር ገባ ይያሉ አመት የሚያክል ነገር ያለ ፐርፐዝ ያገቡ መውጣት የሚባል ባዶነት እንደዚህ ሲሆን ኃያል ይሆናል ከመኖር ጋር ይጣላል ምናሉ ጀግነት ያስፈልግም ዛሬ የለችም ነገም የለም ስለዚህ ምንድነው ይሻለን በድንጋይ ተወጋግረን እንሙታሉ በራሱ ሰይፍ ላይ ወደቀ እንደሚባለው ማለት ነው ኃያሉ ወደ ሌላ እድል ለማምጣት በታጥቀው ትጥቁ ላይ ወደቀ ገዳይ እስኪመጣ አላረፈደም አንዳንድ ሰዎች የራሳቸው ገዳይ ራሳቸው ይሆናሉ እንዲያነስ ውስጣችሁን ጠብቁት ከሁለት አቅጣጫ አንደኛ ከራሳችሁ ጠብቁት እኔ ማረባ እድለቢሱ ዚሆንኩት ምናምን እዚህ ጋር ሰይጣንም ሰውም የለም ያንተው አናቂ ያንተው ራስህ አንዳንድ ሰው በራሱ ገንዘብ ገመድ ገዝቶ እንደሚያጠፋው ይወቱን ማለት ነው ሰይጣን በሌለበት ራስህን አትነቀው አንደኛው እሱ ነው በጣም ከባድ ትላቻለ ሐዋርያ ጳውሎስ ለጢሞቴዎስ ሲመክረው ከሁለት አቅጣጫ ያነቃቀዋል አንደኛ ከሽማግሌዎች እጅ መጫን ጋር በትንቢት የተቀበልከውን የጸጋን ስጦታ ምን አትበለው መልሱልኝ እንጂ ምን ማለት ነው እዚህ ጋር ሰይጣንም ሰዎችም የሉም አንተ ራስህ ውስጥን ችላ አትበለው ውስጥን አታቃለው ትኩረት ስጥ አሜን ሲጀምር ራስህን ከጣልክ ማንንም አያነሳህም ማንንም አማክሮ አላወራህም በቃ ያወራህል አንተ ብቻ ከሆነ በቃ አንተ ብቻ ጠብቀው አሜን ቀጥሎ ደግሞ
ማንም ታናሽነት ግን አይናቀው ከውጪ የሚመጣ ጥቃት ደግሞ አለ ወደ ውስጥ ራስ የምታመጣው ጥቃት አለ ከውጪ ደግሞ ራስ ላይ የሚወረወር ቀስት አለ አትፍቀድ ትንሽ ነህ ብሎ ማንም እንዳይነቀ አሜን ለምን ውስጥ ላይ ትኩረት አድርግ ከውጪ ያለ ንቀት የሚሰራብህ ወደ ውስጥ ትኩረት ያቆምክ ጊዜ ነው ውስጥን መረዳት ጋሻ ነው ከውጪ ለሚመጣ የሰነፎች ቃል መመከቻ አሜን ሃሌሉያ ስለዚህ ምን አሉ ድንጋይ አነሱ ሊወጋገሩ ሆነ እዛ ጋር ኃይል አዋጥተው ያሸነፉ ጀግኖች እዚህ ጋር ዛሬና ነጋቸው እንደሌለ ሲያቆ ከዚህ በኋላ መኖር ለምኔ ነጋችን ሄዷል ልጆቻችን ነገዎቻችን ናቸው ስለዚህ ተስፋ የለንም ሲሉ መጽሐፍ እንደዚህ ይላል ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ አሁን ተመልከት እቺ ነገር ተደገመች ጎልያድ ጋር የማንም ልብ አይውደቅ እንደዚህ አይነት ጥቃት ልብን ይመታል የወደቀ ልብ ሳታነሳ ብትሄድ በወደቀ ልብ ጠላት ጋር ብትደርስም አታሸንፈው ከትግሉ በፊት ልብን ማንሳት ያስፈልጋል ልብን ማንሳት ምንድነው መጽሐፉ እንደሚል ማለት መጀመር ትንቢታችሁን የትንቢታችሁን ይዘት የሚመስል አይነት አስተሳሰቡስ የሐሳብ ዓለማችሁን ማቆየት ሁኔታ ሚላችሁ አለ ተውት እግዚአብሔር ያላችሁ ላይ ምን አድርጉ ፎከስ አድርጉ የእግዚአብሔር ቃል እናንተ ጋር የመጣው ሊያነጻችሁ ነው ሊያስታጥቃችሁ ነው ሊያበረታታችሁ ነው መንፈስ ቅዱስ ከአካሉ ከቤተክርስቲያን ጋር ዛሬም የሚሰራው ምን ለማድረግ ነው ለማነጽ ነው አሜን ልብን ለማቅናት ነው ለማበርታት ነው ለማጽናናት ነው ክብር ለሱ ይሁን ይሄ ኢንቨስትመንት ነው ዲቫይን ኢንቨስትመንት ይባላል ተጠቀሙበት ልባችሁን አታስነኩ የውጭው መመታት ልብን የቀማቸው ጀግኖቹ ማረጉ ወደቁ ምን ነው ዛሬም የለም ነገም የለም ለምን ኖራለው አሉ ሰው ሁሌ ተስፋ የሚቆርጠው ነገውን ሲያጣ ነው በዚህ ጊዜ ዳዊት ምን አለ በአምላኩ በእግዚአብሔር ልቡን አበረታ ከዛስ ካህኑን ጥሩልኝ አለ እንዴት ደስ ይላል ልብ ሲነሳ መጀመሪያ አይሮጠው ወዳጣው አይደለም እግዚአብሔር ሆይ ናስቲ አጓጉል ሆኜልሃለሁ ነገ አልባ ሆኛለሁ ምንም የሚታየኝ ተስፋ የለም ኦሪምና ቱሚሙን ይዘውለት መጣ እግዚአብሔር ሆይ ልከተላቸውን አለው ደረቱ ላይ ያለች እንትናለች እቺ ነች አንገት ላይ የምትሰራ ኮሮጆ ነገር ናት ሩሚና ቱሚም ባሉ ሁለት እኩል የተቀረጹ ድንጋዮች አሉ የልጆች የሚጫወቱበት ጊሮ ለምሳሌ ጥቁርና ነጭ አርጌ ሁለቱ ባስቀምጥ በዳበሳ ይሄ ጥቁር ነው ይሄ ነጭ ነው ማለት አትችልም እኩል ስለሆኑ ስለዚህ እግዚአብሔር በዛ ነው የሚያወራው እግዚአብሔር ሆይ ልውጣነ ሲል ካህኑን እንዲያረግና አንዷን ያወጣል ነጭ ናት አሜን ውጣ ማለት ነው ጥቁር ከወጣ የለውበት ይከታል ከኔ ጋር ትሆናለህ ነጭ አሜን ለምንድን ነው እግዚአብሔር አዎ ሚለው ብለ ከጠየቅ ከጴንጤዎች እግዚአብሔር ምን አይነት ጸሎት ይወዳል ብለ ከጠየቅ ወደ ኋላ ያያት እንጂ እንዲያስታወስክ ታለቃቀስ አይደለም ለነገል ዋጋን ስትለው ሰየኔ ልጅ ይላል አሜን ናችሁ ለተስፋዬ ልዝመት ለተስፋ ቃሌ ፍጻሜ ልታጠቅልህ ወደ አወራህኝ እግሬ ላንቀሳቅስልህ ስትለው አብሮንም ዘምቶ መልሱ አዎና አሜን ነው አሜን ወደ ኋላ በጥዝጣዜ የኋላ ማርሽ አታስገቡ ባካችሁ ወርቃል ትናንትና የትናንት ታሪክ ነው በትናንትና ላይ የመቆም ተስፋ የለም የመቆም ተስፋ የመነሳት ተስፋ ትናንትና ላይ የለም ካለም የሚኖረው ነገር ላይ ነው ሃሌሉያ የተጀመረ ያላለቀ ነገር አለ ወደ ኋላ የለም ወደ ፊት ነው ያለው ከትናንት የሚያስጥል ከዛሬም የሚያስመልጥ ለነገ የሚያነቃ መንፈስ ያገኛችሁ ምን አይነት መትረፍ መሰለ እግዚአብሔር እንደሚል ስለ ነገ ማለት መቻል ትልቅ ተስፋ ነው ያባቴ ልጆች ወረደ እዝጌር እንደቀደመው መታቆም ምንድነው የሆነ ጠላቱን ጥሎ ጠበቀው አሜን የትኛውን በቀደም ልጅና ሚስቀምቶት በነበረው ጦርነት ላይ ኃይል ያዋጣው ሰውዬ ፈንክቶ ጣለለት እዝጌር ዳዊት ገና ሲያገኘው እንደኔ ቀሽጋጃ ባለ መሆኑ ጌታን ያመስግን እኔ በሆነሮ አንተ ነህ ሚስቴን ሃኒን ይወስድከው አንተ ነህ ልጄን ብዬ እዛው ነበር መወጋው ዳዊት ግን የሚገደል ሳይሆን መረጃ እንደጣለለት ያውቃል ሁሉንም የመለኮት አቅርቦት የሚጠቀም ብልህ አእምሮ ያለው ሰው ነው ዋው ጋድ እግዚአብሔር ያንቃችሁ ምንድነው የሰጠህ አቅርቦት ምንድነው አፕሊኬሽን ላይ በደመጣላችኋለሁ ማይንድ ነው ቀለም ይገባሃል ትጽፋለህ ታነባለህ ስራ አለ ፔፐር ምንድነው ሰዎች ይሰሙሃል ያምኑሃል አትቀልድ ይሄ አቅርቦት ነው ተጠቀመው በደንብ የተሻለ ነገ ይወጣዋል አጠጣው
ወይን ሰጠው አነቃቃው ከዛ በኋላ ጠቆመው በዚህ ሄደ እንዲህ ሄደ ታገኛቸዋለህ አለው አሜን ወረደባቸው ከዛስ ነገውንና ዛሬውን አስጥሎ አሜን ሲመለስ ሁለት ነገር አለ መቼውንም ያላለውን አንደኛ እንደዚህ አለ ይህ የዳዊት ምርኮ ነው አለ አንተ ጦርነት ብርቁ አይደለም በዘመተበት ቦታ ሁሉ ሄዶ ፈረስ አህያ በቅሎ ማርኮ መጥቶ ያቃል የዚህኛውን ቀን ምርኮ ምንድነው እንደዚህ ያስባረው ለከጠየቅ ፈረስ መሃል ሚስታለች ፈረስ መሃል ልጅ አለ በሌላ አማርኛ ምርኮ መሃል ነገው አለ እርግጠኛ መሆን ያለብህ ነገ አለ ወይ ለነገ ተስፋ አለ ወይ ወይስ ነገን ቀምተውሃል በጌታ በኢየሱስ ስም የተማረከ ነጋችሁ ይመለስ የተማረከ ተስፋችሁ ይመለስ በኢየሱስ ስም ገና በቀጡ 30 ዓመት ሳይሞላ ተስፋ አትቁረጥ እንደ 85 ዓመት ሽማግሌ what wrong with you ጠንቀቅበል አንዳንዶቻችሁ እድሜያችሁ ራሱ ከዜሮ ቢጀምሩ ያዋጣል እዩት ታዩ እስቲ አያምርብህም ተስፋ መቁረጥ በለው አጠገብ ያለው እኔ እኮ ብራም ረባክ ነቃ በል አሜን ነው እኔ ሳቀ ይመጣል በቃ እኔ በቃ እንዲህ ብዬ ራሴን አጠፋለሁ ብዬ what ምን ማለት ነው ምን የሚሉ ስንፍና ነው ገና 25 ዓመት ላይ በ90 ዓመት እንኳን ብትሞት እኮ ድፍን 75 ዓመት አስቀምጣ እኔ ራሴ ምናም ንከች ታረገውና አንተን ባትፈልግ እንኳን እኛ እንፈልጋለን በለው አጠገብ ትፈልጋታል ተገደት ትኖራለህ በለው አሜን እንዴ ስንት መጽሐፍ ስንት ክብር ስንት መዝሙር ይዘማ አትሞታትም አያዋጣንም እንኳን ላንተ ለኛ አያዋጣም ኃያል እንዲሞት አንፈቅድም አሜን ክብር ይዛት ወደቅ ዳዊት የገረመው እኮ ነው ኃያል እንዴት ወደቁ አለ ተራራ ላይ ወደቀው መውደቅ ብርቅ አይደለም እዛ መንደር ላይ ግን ኃያል ከኃይል ጋር ሲወድቅ ግን ይደነግጣል ዳዊት እንዴት ኃያል ይወድቃል እንዴት ብርቱ ይወድቃል እንዴት ሰው ትንቢት ጠግቦ ይሞታል ተስፋ ቃል አለኝ ይያለ ብዙ ያወራ ትልቅ ያወራ እንዴት ሰው ትንሽ ሆኖ ይሞታል ዳዊት ማይቀበለው ነገር ይሄ ነው ስለዚህ ሲመለከት ሚስቶች አሉ አሁን ልጆች ነገው አለ አሜን ይህ የማምርኮ ነው አለ እግዚአብሔር ወደዚህ ምርኮ ባለቤትነት ያምጣችሁ በቃ ጸሎታችሁ ይሄ ይሁን ዝም ብሎ የሆነ እኛም እኮ አልጻፍነውም እንጂ እኮ የሆነ ገድል አለን የሆነ ነገር አለን ገብቷችኋል የሆነ በቃ የሆነ ባንድ እግር 7 ዓመት ምናምን አላልንም እንጂ አለን ያን የሚመስል ነገር ፈጥረናል በህይወታችን ላይ ሰማይ ሊመልሰው እንኳን ቢሰማ እየሰማው ነው እየሰማ ቢያድር የማይገባው ጸሎት ነው ያለን ምን እንደምንጸልይ ራሱ አናቅ መንቃት አለባችሁ ግዛታችሁ ላይ ተዋጉ ዛሬ ሲነካ ተቆጣ ነገ ሲነካ ተቆጣ ሙላት እዛ ውስጥ ነው ያለው ተጀምረሃል አላለክም አሜን ስለዚህ ይህ የዳዊት ምንድነው ምርኮ ነው አለ ሁለተኛው ያለው በጣም ያረካኛል እሱን ነው የምንጸልይበት ምን እንዳልታቃላችሁ ውሃ እንዲያፈርስ እንዲሁ ጠላቶቼን አፈረሳቸው አለ what ብሎ አቅም ኢቭን የመጀመሪያ ሚስቱን እንኳን ሲያገባቆ ጥሎሽ ሲጠየቅ የ300 ፍልስጤም ሸለፈት ነው የተባለው ቀለል ብሎት ነው ሄዶ ጠቅ አድርገው እንደውም 300 ብቻ አይመስለኝም በተባራሪም ይወደቁ አሉ ብሎ ገርዞ አመጣለት ትርፍ ከፈለክ እንደውም ቀሎት ነው ጠላቶቼን ያስኩኝ አላመለጥኝም ቅጥር ዘሎ የሚከተል ሰውዬ ነው በፈለከው ነገር ላይ ዳዊት ኃይለኛ ነው ይሙስ ተብሎ የሚዘጋጅለት ግንባር ነበር እንዲያሸንፍ ሳይሆን እንዲሞት የሚላክበት ግን እንዲሞት በተላከበት ገሎ የሚመጣ ጀግና ነው ብሎ አያቅም ዛሬ ግን አለ ምን አለ ውሃ እንዲያፈርስ ጠላቶቼን እንዲሁ ምን አረጋቸው አፈረሳቸው ምን ማለት ነው ውሃ እንዲያፈርስ እኔ ቆም ብዬ ውሃን እና አፈራረሱን ማጥናት ጀመርኩ ውሃ የሚያፈርሰው ምንድነው ብዬ ሳስብ ግድብ ነው የሚያፈርሰው ምን ያንዳዊት የገደቡኝን ምን አርገው ዛሬንና ነገን ወስደው ዛሬ ብቻ ያደረጉኝን ከዛሬ ጀርባ ተስፋ ቢስ ያደረጉኝን ምን አረጋቸው አፈረሳቸው ትልቅ ነገራኝ በጀመርኩት መንገድ ላይ አቁመው ትንሽ ሊያረጉኝ መንገድ የዘጉትን ልጅ ወስደው ነገን የወሰዱትን ምን አረካቸው አፈረስካቸው ሃሌሉያ ያቆማችሁ ገደብ የፈረሰ ይሆን አሜን ከመማር ያቆማችሁ ከማግባት ከመውለድ ከማማገልገል ያቆማችሁ በትንሽ ግጭት ትልቅ ራእይ የጣላችሁ ሰዎች ግድብ ነው ዛሬ ይፈርሳል አሜን ይፈርሳል በጣም ደሞ የሚያበሳጨው ልንገራችሁ
ውሃ ሁሉ አይገደብም። ለምሳሌ የቆመ ውሃ አይገደብም። ኩሬ አንዳንድ ጴንጤን ያልኩት አዳማ ውስጥ የለም፣ እዛኛ ሰፈር ነው ያለውና ኩሬ ነው የቆመ ነው። ደግሞ ከሱም ብሶ የገደቡኝ ይላል። አረ ላንተ ግድባና ባክንም ይብለዋል ሰይጣን። እውነቴን እላችሁ የሚሄድ ውሃ ነው የሚገደበው። አንተ ወንዝ ነህ ኩሬ አይደለህም በለው አጠገብ ያለው። እስብል ባለበት አትርገጥ። በቃ ምና ቀጥ ያለ ይሁን ኖ ተራመድ በኢየሱስ ስም ተንቀሳቀሱ እያለማችሁ ወንዝ የሚቆም አይደለም። ሰማይ ይመነጫል፣ ሰማይ ሄዶ ያለማል። ሃሌሉያ። የሚሄድ ውሃ አይታችኋል። ባለባችን አነጋጋሪ ነው። የኛን አባይውት አዋሽ ከማንንም ጋር አነጋግሮ ነው ያቀም። ያለማያ ሀይቅ ከማንንም መንግስት ጋር አኮራርፎ ያቀም። ምንድነው ብላችሁ ሁሌ ጉሮሮ ታሪካዊ ጠላት ያስባለን የመሄድ ነው። ስትሄድ ነው ለአቅመ ጠላትነት የምትደርሰው። ቆይ በደንብ ላናድ። አንዳንዱ ከ40 ተማሪ 38ኛ ወጥቶ የድግምት መንፈስ የተወጋ ይሁን ሲል ድግምት ራሱ ገርሞት what እኔ አሁን መጥቼ ወዴት ለወስደው ነው ይላል። ያለ ድግምት ስንተኛ ነው? 38 ነው። ድግምት መጥቶ የት ያደርሳል እንዴ? ድግምት ስራ አላጣም። እዛ ሰፈር አንደኛ የሚወጣው ልጅ ጋር ነው ሄደው። ዝም ብለ ቆመ የሰይጣንን ስም አታጥፋ ተብለሃል አላችሁልኝ። ኦ ጋድ አውቄ ነው ጎንተል ማረጋችሁ አላበዛውም እንደ የሰባኪ ብለ ታጠቅ እንድታረጋ አሜን ናቸው። አፍረሰሜድ እንድትጀምር ከግድብ ጋር መስማማት አቆም። ኮንክሪቱ እኮ በጣም የተጠና ነው። አኖ አፍርሼው ሄዳለሁ። ትንቢት አለኝ ከሱ ሰምቻለሁ። አዎ አፍርሼ ሄዳለሁ። አልቆምም። ሃሌሉያ። ሰው ተችቶም ቀልዶም አቃቂር አውጥቶም አያቆመኝም። እሄዳለሁ። አፍርሰው ጀምር። ወረኛን ዘረኛን ምናምን ጎጠኛን ማንነት አፍርሰው ሂድ። ለመያዝ አትፍቀድ። ይሄ ነው የሚናገረው። ገድበውኝ ነበር ጠላቶች አለ። መቼ ነገን ቀምተው ተስፋዬን አጨልመው አቆመውኝ ነበር፣ ግን አፈረስክልኝ። ስለዚህ እሄዳለሁ። ስለዚህ ግዛታችሁ ምንድነው? የምታውቅ አለበት። እንደ እድሜ ስታተሳችሁ ኃላፊነት አላችሁ። መጀመሪያ ማንነታችሁን አክብሮ እናንተ ጋር ማቆየት የመጀመሪያ ኃላፊነታችሁ ነው። ወጣት ሴቶች፣ ወጣት ወንዶች ራሳችሁን ሪስፔክት አድርጉ። 18 17 14 13 ዓመትሽ ላይ ራሽን አታውርጁ። ያፋጨሉ ቀሎት እንዲያገኝ አትፍቀጂ። ለምን ነገሽን እያጨለምሽ ነው ያለሽ። ሪስፔክት አድርጉ ራሳችሁን። አሜን በይ። ደግመሽ በይ። አልሰማውሽም ደገሚ ነው። ልክ ሃይ ስኩል ስትደርሺ ሃኒ ማሬ ምናምን ካለ ማርካ ማረው ቀፎ ሰቅሎ ይጠብቅ። ነግሬልሃለሁ አንተ ሳምቡሳ ጠግበህ ሳትበላ ማሬ ትላል። የቀበሌ መታወቂያ የለውም። እውነቴን ነው የምልሽ የለው። ስራህን አፈረስኩት አይደል? ሰይጣን የቱ ጋር ቢመታችሁ ነጋችሁን እንደሚያጨልመው ያውቃል። ካላመንሽኝ ዓለማዊ ታላቅሽን ያት ምርጥ ቦታ ነው ምርጥ የመታት። ምናልባት አንዳንዶቹ አባቱ ማይታወቅ ወይ ለማሳደግ ኃላፊነት የማይወስድ ልጅ ጋር ስቃያቸው ገብተዋል። እና እኔ አንዳንዴ ሃይ ስኩል ምናምን አካባቢ ሳስተምር ምላቸው ምንድነው ልጆችን በቃ ልክ መጥተው ሃኒ ፍቅር ዞኛ ምናምን ካለ አርፈድክ እኔ እኮ ብዙ ጮኞች አሉኝ በሉላለሁ። ልጆች የሚማሩበት ትምህርት ቤት ለንግግር እንዳረክ ተጠርቼ ነበር። እስቲ ለ9ኛ ለ10ኛ ለ11ኛ ተማሪዎች የሆነ ዲቪዥን አስተምርልን ብሎ እና ምን አልኳቸው? ሃይ ስኩል ተማሪ ያለው 9 እጮኞች ነበሩኝ አልኳቸው። አሉ በቃ እንደዱ አንዳንዱ እንዲህ ይላሉ እሱ 8 ነው ማለት 8 ይዟል ማለት እና ስማቸውን ራሱ አልረሳሁትም ላስታውሳቸው አልኳቸው። ጻጣሉ ወደ ጎን የሚያወራ ሁሉ ፈጠጥ አለ። ከዛ ይወል ባዮሎጂ፣ ኬሚስትሪ፣ ፊዚክስ፣ ማቴማቲክስ ከዛ ቆሞ ነው ያጨበጨቡት። ስለዚህ ሲዝንሽ ላይ ያለውን አቅርቦት ትኩረት ስጪው። ምርጥ ጮኛ እንደ ተማሪ ትምህርትሽ ናት። ያንን ፍቅር ካስጨረሽ ጥቂቶች ብቻ የሚገኙበት ከፍታ ላይ ራስሽን ትሰቂዋለሽ። ራሳችሁን ጠብቁ።
ግዛታችሁን ጠብቁ ያከብረኛል የኔ ጌታ እንዴት አድርጎ ነው የሚያከብርሽ የተሰጣችሁን ሶርስ ጠብቁ አበለጽጋለሁ ካለ አሁን ያለ ሱቅ ከሆነ ትኩረት ስጥ በሱቅ አንተ መታስበው የሆነ ሰው የድንገት መጥቶ ቼክ በጥሶ በቃ ሚሊዮነር እንደሚያደርግ ነው ትቷል እንደሱ ትቻለሁ ብሏል ጌታ እርሻ ላይ 10 ሄክታር መሬት ይዛ አታፏጭ እራሰው ምን ይገባል ይሄ ልሳን ይገባል እኔ አሁን ፕሮፌሽናችሁ ስለማላቀው ነው ድል ህዛ ውስጥ ነው ያለው ራሳችሁን ጠብቁ ትዳራችሁን ጠብቁ ፋሚሊያችሁን ጠብቁ ኢንጆይ አድርጉ ከልጆቻችሁ ጋር ከሚስቶቻችሁ ጋር ቤቱን ባንድ ግራ አታቆሙት አሜን በይ በቃ የፈለገውን በቃ ካገባሽ በኋላ ይግባኝ የለም አሜን ነው ገብተሽላ መቀጠል ነው በቃ አሜን በይ በቃ እሱ ነው ራስሽ እሱ ነው ያንቺ ጀግና እሱ ነው ያንቺ ወንድ አሜን እሷ ናት ያንተን በቃ አለቀ አሜን አትልም በቃ መርሳት የለብም ቆመ እንዳደርክ እሷን ያሰብክ ያኔ ወሳገኛት ቆጭ ነበረች አሁን ወፈረች አንተኔ ልጅ አባት አረጋለሁ ብላ ነው ተንከባካ ያቆየችውን ሼፕ የለቀቀችልህ ውለታው እንዳትረሳ ሪስፔክት ትዳራችሁን ጠብቁት ከልጆቻችሁ ጋር እንጂ ያድርጉ ቅድም እንዳልኩት አንዳንዱ ቤት ሲገባ እዚህ ያለኝ እኔ ገና ልጆቼ ድምጼን ከከተንበር ሲሰሙት ቤቱ ረጸጥ ነው የሚለው በሱ ቤት ልጆቼ አክብረውኛል ማለቱ ነው አሁን አንተ አባትና 50 ለቃልኩት ስትወጣ ካልተለቀሰልህ ስትመጣ ጸጥ ያለ ቤት ካልጮህልህ አንተ ስትመጣ ልጆች አልጋ ስር ከገቡ ስትሞት አያቆም ስለ አባት ሲወራ አናቆም ሲመጣ አልጋ ስር ነበርን ነው የሚሉት ነግሬሃለሁ ተጫወት ከልጆች ጋር ደርሶሃል ከቤ ራስን ጠብቅ ኢንጆይ አድርግ በቃ ችናት ያለች ጊዜ በቅንነት አገልግል ከቸርች ጋር ተጣበቅ አሜን አሜን ከወንድሞች ጋር ወንድም ሆነ ተጋጠን ክብር ለእግዚአብሔር ይሁን ግዛታቱ ሲመታ ማወቅ ልመዱ እኔ ብዙ ቦታ እናገረዋለሁ እዚህም ብናገር ለእናንተ ተጠቅማል እንጂ እኔን አይደክመኝም ወዳጆቼ የዘመኑ ጴንጤ ደግም አትሉት ክፉም አትሉትም ክፉ እንዳትሉት አሁን ከቸርች እንደወጣ አራት ጓደኞቹ ጋር ክትፎ ቤት ይገባል ሁለት ክትፎ አንድ ቅቅል አንድ ጥብስ አምጣው ይላል ጥርግ አድርጎ ከበላ በኋላ ቢል ሲመጣ ድብድብ ረሳው ቅድም እንኳን እንደዛርጋል አንተ ረፋ አንተ ደሞ አረፋ በየሰው እውነት ጌታን ብሎ አንተ አራት ምግብ እየሳቀ ይከፍላል ቅድም እኮ የመባቃ ሲመጣ 10 ብር ይመርጣል አጠረጥርም እዚህ የቋጠረ እዛ ሲፈታ ቲክቶክ እንዲህ ስታረግ ለሊቱ ንቁነ ባይብል ስትገልጥ በእንቅልፍ ሲመታ አጠረጥርም ከሰኞ እስከ አርብ ታክሲና ባጃጅ ተጋፍተ ሰዓት ጠብቀ ቢሮ ትገባለህ ቤተክርስቲያን ሲባል ስታረፍድ አጠረጥርም ገና አንዳንዱ ነገርመኛል ክርስቲያኑ ሰይጣን ይገባል አይገባም እንዴ ቀላል ይገባል ያው ቢገባ አይደል እንደሚያደርግ ሆቴል እየፈታ ቸርች ካሰረ ቢሮ ሰዓት እያስከበረ ቸርች ካስረፈደ እና መንፈስ ቅዱስ ነው እንደው እስኪ አንተ ጠራራ ተጠብቃለህ ወድቀ ዳቆናት እስኪያዝሩ ተጠብቃለህ ራሳቸውም ሶስቴ ልቀቀኝ አትልም በኢየሱስ ልቀቃት አሜን እየመረጥክ እዚህ ምታፈስ መንፈስ የተወጋነ ለግዛት የሚያንቀላፋ አውሬን አትታገሱት ውጉት በኢየሱስ ስም ገብቷችኋል ራሳችሁን ጠብቁ ግዛታችሁን ጠብቁ ኃላፊነታችሁን ጠብቁ ራስን ጠብቅ እኔህን ጠብቅ የኔህን ጠብቅ ገዢነትህን ጠብቅ ግዛትህን ጠብቅ ቆመን እንጸልያለን